የንስሐ ሕይወት ለሰው ልጆች የታደለ ትልቅ የፈጣሪ ስጦታ ነው። ንስሐ የነፍስ መታደሻ መንገድ ነው። የንስሐ ትርጉም መመለስ ማለት ሲሆን ከጨለማ ወደ ብርሃን፣ ከውድቀት ወደ መነሳት፣ ከባርነት ወደ ነፃነት የሚደረግ ጉዞ ነው። አልፎ አልፎ አሁን ባለንበት ጊዜ ንስሐን እንደ ቅጣት የምናይ ብዙ ወጣቶች አለን። ነገር ግን ንስሐ ቅጣት ሳይሆን የታመመች ነፍስ የምትፈወስበት መንፈሳዊ የመዳኛ መንገድ ነው። ብዙ ጊዜ ንስሐ ለመግባት ምክንያት በመደርደር ወደ ኋላ የምንቀር ጥቂቶች አይደለንም። ታዲያ ንስሐ ለምን ያስፈልጋል ብንል ሰው ሆኖ የማይበድል ደካማ ሆኖ የማይወድቅ የለምና ልዩነቱ በሚወድቅና በሚነሳ ሰው መካከል ሳይሆን ወድቆ በሚቀርና ተነስቶ መንገዱን በሚቀጥለው ሰው መካከል ነው። ንስሐ አሮጌውን ማንነት አውልቆ አዲስ ሕይወትን ለመጀመር የሚረዳ የእድሳት መንገድ ነው። አዲስ የሕይወት ጅማሮ መንሰላልም ጭምር ነው። ታዲያ የእውነት ንስሐ የምንገባ ሰዎች ምንን ማካተት ይገባናል ብለን ሁልጊዜም ቢሆን ጥያቄዎችን ለራሳችን ማጉረፍ የሁልጊዜ የተለመደ የወጣቶች ተግባር እየሆነ መጥቷል። አንድ ሰው ንስሐ ገባ የሚባለው የሚከተሉትን ነጥቦች ሲያሟላ እንደሆነ ስንቶቻችን መረዳት እንችላለን? ንስሐ ለመግባት የልብ መጸጸት፣ የሰራውን ተግባር መስራት እንዳልነበረበት አምኖ መጸጸት፣ መቆጨት ሲሆን፣ ሌላኛው መናዘዝ፣ የበደሉትን ፈጣሪ ይቅርታ መጠየቅ፣ በሚስጥረ ንስሐ ለአባት መናገር። ይህ የውስጣችንን ሸክም ለሰዎች መናገር የከበደንን ስንሰራው የቀለለንን ከባዱን ግፍ ማቅለያ አንዱ መንገድ ነው። ለመለወጥ መወሰን፣ ከስህተቱ መማርና ዳግመኛ ወደዚያ መንገድ ላለመመለስ ቁርጥ ውሳኔ በራስ ላይ መወሰን ነው። የንስሐ ፍሬው ብዙ ነውና ንስሐ የገባ ሰው የሚያገኘው ትልቁ ስጦታ የአእምሮ ሰላም ነው። ኃጢአት በውስጣችን የፈጠረውን የጥፋተኛነት ስሜት አስወግዶ በራሳችንና በፈጣሪ ላይ ያለንን እምነት ያድሰዋል። ልክ የቆሸሸ ልብስ በውሃ ታጥቦ እንደሚነጻ የቆሰለች ነፍስም በንስሐ እንባ ትታጠባለች። ንስሐ መግባት ማለት ራስን መውቀስ ሳይሆን ራስን መልሶ ማግኘት ነው። ታዲያ ዛሬ ንስሐ ለመግባት ነገን አንጠብቅ። ምክንያቱም ነገ የኛ መሆኗን እርግጠኛ አይደለንምና። ፈጣሪ የሚፈልገው የኛን መውደቅ ሳይሆን ተነስተን ወደ እቅፉ እንድንመለስ ነው። ንስሐ የፍቅር ጥሪ ነው። የአምላካችን የይቅርታ ደጅ ደግሞ ሁልጊዜም ክፍት ነው። ታዲያ ለዛሬ ስለ ንስሐ ይህን ያክል ካልናችሁ ወደ መደበኛው መርሃ ግብራችን እንመልሳችሁና ንስሐና ወጣትነት እነሆ ምን ይሆን እያልን መምህር ጋብዘን ከሳቸው ጋር ስለ ንስሐ ሕይወት ጥቂት እንማከርበት። ሰላም እግዚአብሔር በያላችሁበት ይብዛ። የተከበራችሁ ተመልካቾቻችን፣ ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቴሌቪዥን ነው። መርሃ ግብራችን አውደ ወራዙት ይሰኛል። በዛሬው መርሃ ግብራችን ወጣትነትና የንስሐ ሕይወት ምን መምሰል አለበት፣ ምንንስ ሊያካትት ይችላል፣ ንስሐ ለወጣቶች ምንድን ነው የሚለውን ከመምህራችን ጋር ሰፋ ያለ ውይይት ይኖረናል። መምህራችንን ተዋውቀን ቀጥታ ወደ መርሃ ግብራችን እንገባለን። መምህር እንኳን ደህና መጡ። እንኳን ደህና ቆያችሁ። እንተዋወቅ። መጋቢ አዲስ ብዙአየሁ ጋሻው እባላለሁ። የመንበረ መንግስት ቅዱስ ገብርኤል ገዳም የመጽሐፍት አዲሳት ትርጓሜ መምህር። መልካም መምህር፣ እንግዲህ ወጣትነትን ቤተክርስቲያን መቼም የነገዋ ቤተክርስቲያን በወጣቱ አይን ውስጥ ናት። ወጣትነት ለቤተክርስቲያን ደግሞ እጅግ ትልቅ መሰረታዊ ጊዜ መጽሐፍ ቅዱስም ይሄ የጉብዝናህን ወራት ፈጣሪህን አስብ የሚልበት ሰዓት ነውና በዛውም ልክ ደግሞ ለመጥፋትም አመቺው ሰዓት ነውና ምናልባት እንደው ወጣትነትና ንስሐ የዛሬው መርሃ ግብራችን ነው። እንደው ንስሐ የሚለው ቃል ከምን ይጀምራል? ምን ማለት ነው? እሺ፣ አመሰግናለሁ። ንስሐ ማለት እንግዲህ የቃሉ ትርጉም ቀጥተኛ የቃሉ ትርጉም መጸጸት፣ መመለስ፣ አእምሮን ማደስ ማለት ነው። አንድ ሰው ከሰራው ኃጢአት ታርሞ
ክፉን ትቶ ወደ በጎ፣ ከብርሃን ወደ ጨለማ፣ ከኃጢአት ወደ ጽድቅ፣ ወደ አምልኮተ እግዚአብሔር የሚመለስበት መንፈሳዊ ጉዞ ነው ንስሐ ማለት። ስለዚህ ከልብ መመለስን መጸጸትን ያመለክታል ማለት ነው። መጀመሪያ ተአምኖ ኃጣውእ ማለት በራስ ኃጢአተኛ መሆንን መቀበልና ማመን ተአምኖ ኃጣውእ ይባላል። ለራስ መናዘዝ ነው የሚባለው የመጀመሪያው። ቀጥሎ ደግሞ ለእግዚአብሔር መናዘዝ ነው። የመጨረሻውና ዋናው ደግሞ ለካህን መናዘዝ። ይሄ መቅረት የሌለበት ነገር ነው። ዋናው መናዘዝ የምንለው ንስሐ የምንለው የእግዚአብሔር እንደራሴ ለሆነው በሆነው በካህኑ ፊት ንስሐ መግባት መናዘዝ ያስፈልጋል ማለት እንጂ ለራስ ብቻ በራስ ብቻ መጸጸት ለእግዚአብሔር ብቻ መናዘዝ በቂ አይደለም። ስለዚህ ይሄ ደግሞ ከሰባቱ ምስጢራተ ቤተ ክርስቲያን አንዱ ምስጢረ ንስሐ ነው። ስለዚህ የቅዱስ ቁርባን ወደ ቅዱስ ቁርባን የምንቀርብበት የቅዱስ ቁርባን መሰረት ልንለው እንችላለን። እንዲሁም ደግሞ በጥምቀት ያገኘነውን ጸጋ የምናድስበት ሁለተኛ ጥምቀት ወይም ደግሞ በአንባ ንስሐ አንባ ንስሐ የሚባለው ከአማናዊ ጥምቀት አንዱ ነውና አማናዊ ንስሐ በ40 ቀንና በ80 ቀን ያገኘነውን ልጅነት ያንን ቅድስና ያንን ንጽህና የምናድስበት የህይወት ጉዞ ነው ማለት ነው ንስሐ ማለት። መልካም መምህር፣ እንግዲህ ንስሐ ይህን ያክል ለእኛ ቅርብ እስከሆነ ድረስ በተለይ ለወጣቶች የንስሐ ህይወት ምን አይነት ጠቀሜታ አለው? ለህይወታቸው ምን አይነት በረከት ይዞ ይመጣል? አዎ እንግዲህ ወጣትነት ማለት እንግዲህ በግዕዙ ወሬዛ ይባላል። ወሬዛ ማለት ወጣት ማለት ነው። ወራዙት ሲል ደግሞ ወጣቶች ማለት ነው። እንግዲህ ወጣትነት የኃይል የፍላጎትና የውሳኔ የውበት ዘመን ነው። በዚህ ወቅት እንግዲህ ምን ያስፈልጋል ማለት ነው? ንስሐ ያስፈልጋል ማለት ፍላጎቶች የሚበዛው ብዙ ፍላጎቶችን የምናስተናግድበት ኃይል ያለበት እንደ ቤተ ክርስቲያን አስተምህሮ ወጣት የሚለው 20 ዓመት እስከ 40 ዓመት ያለውን የእድሜ ዘመን ነው። የተለያየ እድሜ ዘመን ሊኖር ይችላል። ከ15 እስከ 30 ከ18 እስከ 35 የተለያዩ እንትኖች ይኖራሉ የወጣትነት ጊዜዎች። በእኛ ቤተ ክርስቲያን ግን ወጣትነት የምንለው ከ20 ዓመት እስከ 40 ዓመት ያለው የእድሜ ክልል የወጣትነት ዘመን ይባላል። ይሄ ደግሞ የእሳትነት ዘመን ነው። በሰው አራት ባህሪያት አሉት። ባህሪያተ ሥጋ አሉት። ባህርየ እሳት የእሳት ባህሪ የሚጸናበት ሰዓት ነው። ስለዚህ የኃይል የፍላጎትና የውሳኔ የውበት ዘመን ነው። በዚሁ ልክ ደግሞ የብዥታ ወይም ደግሞ የመወሰን የምርጫ ግራ መጋባት የሚታይበት ዘመን ነው። በዚህ ወቅት ታዲያ ወጣቶች ምን ያስፈልጋቸዋል? ንስሐ ያስፈልጋቸዋል። ንስሐ መግባት ያስፈልጋል ማለት ነው። ለወጣቶች ንስሐ ውሳጣዊ ሰላምን ይሰጣል። ከበደለኝነት ስሜት ነፃ ያደርጋል። መንፈሳዊ ብርታትን ይፈጥራል። ከእግዚአብሔር ጋር ያላቸውን ግንኙነት በማደስ ብርታትን፣ ኃይልን እንዲያገኙ ያደርጋል። ስለዚህ ኃይልን ይሰጣል፣ ብርታትን ይሰጣል ማለት ነው። ሌላው ደግሞ ራስን ለመግዛት ይረዳል። በዚህ ወቅት ንስሐ መግባት ማለት ነው። ስሜትን በምክንያትና በእምነት ለመምራት አቅም ይሆናል። በምክንያትና በእምነት ለመምራት አቅም ይሆናል ንስሐ ማለት ነው ለወጣቶች። ስለዚህ በዚህ ወቅት ንስሐ መግባት ትልቅ ጠቀሜታዎች፣ ከፍተኛ ጥቅሞች አሉት ማለት ነው። ምናልባት እንግዲህ የንስሐ ህይወት በተለይ በአሁኑ ሰዓት ወጣቱ ትኩረቱ ያለው ወደ ሶሻል ሚዲያው ላይ ነው ያለውና ምናልባት ከመጥፎ ልማዶች ለመቆጠብ እርምጃዎቻችን ውስን እንዲሆኑ የንስሐ ህይወት ለወጣት መሰረታዊ ነገር ነው ብዬ አምናለሁ። ይህንን ቤተክርስቲያን እንዴት ትገልጸዋለች? አዎ እንግዲህ ንስሐ የቆሸሸውን ልብ የሚያጥብ መንፈሳዊ ሳሙና ብለን ልንወስደው እንችላለን።
ወጣቱ በንስሐ አማካይነት ትኩረቱን ከሚበታትኑ ነገሮች ከሱስ፣ ከዝሙት፣ ከከንቱ ውሎ በአጠቃላይ ይህንን ከመሳሰሉ ነገሮች ራሱን ያርቃል። በንስሐ ሕይወት የሚመላለስ ከሆነ ማለት ነው። የንስሐ ሕይወት ማለት ራስን ማደስ ወይም ደግሞ እንደገና መፈጠር፣ እንደገና የመጀመር ቁልፍ ነገር ነው ማለት ነው። ስለዚህ ለወጣቱ ንስሐ ያስፈልጋል። በንስሐ ሕይወት መመላለስ እጅግ ወሳኝ ነገር፣ ቁልፍ ነገር ነው። ወጣቱ ያለፈ ስህተቱ ላይ ተጣብቆ እንዳይቀርና ወደ ዋናው የህይወት ግቡ እንዲያመራ ያደርገዋል ማለት ነው የንስሐ ሕይወት። ምክንያቱም ከአልባሌ ነገሮች፣ ከሱሶች፣ ከዝሙት እና ከከንቱ ውሎች የሚጸዳ ከሆነ ወደ ዋናው የህይወት ግብ ለመሄድ ትልቅ መሸጋገሪያ ይሆነዋል። ትልቅ ጥቅም አለው ማለት ነው። ስለዚህ ወጣቶች በንስሐ ሕይወት መመላለስ ያስፈልጋቸዋል ማለት ነው። እንግዲህ የንስሐ መሰረቱ ደግሞ ሃይማኖት፣ በጎ ምግባራት ናቸው። በሃይማኖት በትክክለኛ በእውነተኛ ሃይማኖት ላይ ስንመሰረት ነው የንስሐ ሕይወት የሚገባን፣ የንስሐ ጥቅም የሚገባን። በትክክለኛ ሃይማኖት ላይ ከሌለን ሃይማኖታችንን በትክክል የማንረዳውና የማናውቀው ከሆነ ወደዚህ ወደ ንስሐ ሕይወት የመምጣቱ እድል አይኖረንም። ስለዚህ በሃይማኖት ስንኖር ፈሪሃ እግዚአብሔር ይኖራል። የእግዚአብሔርን ሀልዎቱን እንረዳለን። በእግዚአብሔር ቃል መኖር እንጀምራለን ማለት ነው። በእግዚአብሔር ቃል መኖር ስንጀምር ደግሞ የንስሐ ሕይወት አንዱ ነው ማለት ነው። በጥምቀት ያገኘነው ቅድስና፣ ስርየተ ኃጢአት፣ የእግዚአብሔር ልጅነት ሰው ስለሆንን እንደገና ልንበድል ስለምንችል ብንበድልም ደግሞ በንስሐ ሕይወት መታደስ እንዳለ በመተማመን በማመን በንስሐ ሕይወት መኖር ስንችል ታላቁ ግባችን ወደ ታላቁ የሕይወት ግባችን መድረስ እንችላለን። ለትምህርት ሆነ ለስራ ሆነ ለትዳር፣ ለኑሮ በአጠቃላይ ለምድራዊ ኑሯችን ሆነ ለመንፈሳዊ ሕይወታችን እድገት ወሳኝ ሚና አለው ማለት ነው የንስሐ ሕይወት። ስለዚህ የንስሐ ሕይወት ለወጣት እጅግ አስፈላጊ እና ወሳኝ ነገር ነው ማለት እንችላለን። መልካም መምህር፣ ምናልባት ቅድም ስለ ንስሐ ወይም ስለ መናዘዝ ስናነሳ አንድ ሰው ለራሱ ንስሐ ይሰጣል፣ ከዛ ለእግዚአብሔር ይናዘዛል። ሶስተኛውና ዋናው ደግሞ ለካህን የሚናዘዘው የንስሐ ሂደቶችን አይተናል። ብዙ ጊዜ አሁን ወደ መርሃ ግብራችን ሳንገባ እንኳን በዙሪያ ካሉ ሰዎች ጋር ሳወራ ንስሐ አባቶቻችንን በጣም ከመቅረባችን እንደ ቤተሰብ ከመተያየታችን የተነሳ የደበቅናቸው ኃጢአቶች አሉ እና እሱን ለእግዚአብሔር እንናዘዛለን፣ እሱን ለእግዚአብሔር ነው የምንነግረው የሚል አለና ምናልባት ኃጢአት ለእግዚአብሔር የሚነገር ለአባት የሚነገር የተለያየ የንስሐ የመናዘዣ አይነቶች አሉን ወይንስ እንደዚህ አይነት ነገሮች በሚያጋጥሙን ሰዓት እንዴት አድርገን ነው ይሄንን ፈተና ማለፍ የምንችለው? አሁን እንዳልነው ተአምኖ ኃጢአትን መተማመን ማለት በኃጢአት በድያለሁ፣ ክፉ ነገር አድርጌያለሁ፣ ኃጢአት ሰርቻለሁ፣ አበስኩ፣ በድያለሁ ብሎ ከማመን ይጀምራል። ያንን ደግሞ ለእግዚአብሔር በጸሎት ወደ እግዚአብሔር ማቅረብ እና የመጨረሻው ዋናው ግን ለካህን መናዘዝ ነው። ያለ ካህን የሚሆን ምስጢራት ሁሉ የሚፈጸሙት በክህነት መስመር ውስጥ ነው። ጥምቀትን ያለ ካህን ጥምቀት አይኖርም። ስጋው ደሙ ያለ ካህን አይሆንም። ሰባቱ ምስጢራተ ቤተ ክርስቲያን የሚፈጸሙት በካህናት ነው። ይሄ ደግሞ የማንም ሀሳብ ሳይሆን የእግዚአብሔር ሀሳብና የእግዚአብሔር ፈቃድ ስለሆነ ነው። እግዚአብሔር ለካህናት ስልጣንን ሰጥተዋል። በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድር የፈታችሁት በሰማይ የተፈታ ይሆናል። እናንተ ይቅር ያላችኋቸው የተዋችሁላቸው ይተውላቸዋል ስለተባለ ካህኑ የእግዚአብሔር ወኪል ነው። ለራሳችን የነገርነው ኃጢአትና የተጸጸትንበት ኃጢአትና ለእግዚአብሔር የነገርነው ኃጢአት ለካህኑ አይደበቅም። ስለዚህ ለካህን ማንኛውንም ኃጢአት መደበቅ የለብንም። አሁን ከፍርሃት አንጻር ከማፈር አንጻር ነው ይህንን የምናደርገው። ማፈርን ከኃጢአት ማስቀደም አለብን፣ ከንስሐ ሳይሆን ከኃጢአት። ማፈርን መፍራትን ከኃጢአት። ሰይጣን ደግሞ በተቃራኒው
ኃጢአት ስንሰራ እንዳንፈራ አድርጎ ወደ ንስሐ ስንቀርብ ለካህኑ ለመንገር እንድንፈራ ያደርጋል። ይሄ ደግሞ የሰይጣን ጾር አንዱ ፈተና መሆኑን በመረዳትና በመገንዘብ ያለ ፍርሃት ያለ ማፈር ለካህኑ ምንም ሳይቀር ኃጢአታችንን በውስጣችን ያለውን ሁሉ መንገርና መናዘዝ ያስፈልጋል። ያ ካልሆነ ታምን ዋጣው ነው ማለት አንችልም፣ ወይም ንስሐ መግባት አንችልም። ቀኖናው የሚሰጠን እንደ ኃጢአታችን ቅለትና ክብደት ስለሆነ ካልነገር ነው። ልክ ለአንድ የታመመ ሰው ለካህን ኃጢአትን አለመንገር ማለት አንድ የታመመ ሰው ለሐኪሙ በሽታውን አለመንገር ማለት ነው። ሐኪሙ በሽታውን የሚያውቀው ከህመምተኛው ባገኘው መረጃ መሰረት ነው። ህመምተኛው ህመሙን የሚደብቅ ከሆነ መዳን አይችልም። የተሳሳተ ሕክምና ነው ሊያገኝ የሚችለው፣ ሐኪሙንም ያሳስታል። ልክ እንደዚሁ ንስሐ የሚገባውም ሰው ለካህኑ ምንም ሳያስቀር ልክ እንደ በሽተኛው ለሐኪሙ እንደሚነግረው በሽታውን ሳይደብቅ እንደዛ መንገር ያስፈልጋል ማለት ነው። ከዚሁ ጋር በተያያዘ አንዳንዴ ታቦታት ወይም የቤተ ክርስቲያን ቃል ኪዳኖች እንደየስፍራቸው ይለያያሉና ብዙ ወጣቶች የምንታለልበት አንድ የቃል ኪዳን ቦታ ላይ በመሄድ ንስሐ መግባት ሳይጠበቅብን ለምሳሌ ግሽንን የረገጠ እንደ 40 ቀን ሕፃን እንደ 80 ቀን ብሎ ቃል ኪዳን አላትና ዓመቱን ሙሉ ኃጢአት ስንፈጽም እንቆይና በስተመጨረሻ የሆነ ዓመት ላይ ወይ በንግስ ጠብቀን የሆነ ጊዜ አመቻችተን ግሽን ሄደንና እንደ 40 ቀን ሕፃን ሆነን እንደተመለስን እያሰብን ራሳችንን ከንስሐ ሕይወት የምናረቅ ብዙ ወጣቶች አለን። እንደው ከእንደዚህ አይነት ከቃል ኪዳን ስፍራና የንስሐ ሕይወታችን ላይ ቤተክርስቲያን ምን አይነት አስተምሮ አላት? እንግዲህ እግዚአብሔር ለቅዱሳን የሰጠው ቃል ኪዳን የማይታበል የማይዋሽ መሆኑ የታወቀ ነው። ግን ከዋናው ነገረ ድነት የሚጣረስ ነገር አይደለም። የኛ እይታ ካልሆነ በስተቀር ይሄ ቅዱሳት መካናትን እጅ መንሳት፣ ቅዱሳት መካናት ቦታ መሄድ አንዱ የንስሐችን ቀኖና ሊሆን ይችላል። ካህኑ የሰጠን ቀኖና ከንስሐ በኋላ የምናደርገው ነገር እንጂ ወደዛ ወደ ቅዱስ ቦታ ለመሄድ መጀመሪያ ምን ያስፈልጋል? ንስሐ መግባት ያስፈልጋል። ስለዚህ ከሰዎች ነንና የምንዘነጋው ኃጢአቶች ሊኖሩ ይችላሉ። ከዛ ያንን የሚያስተሰርይ ወይም ደግሞ ቀኖናችን የምንፈጽምበት ቀኖና ነው እንጂ ያ ንስሐ የሚያስተሰርይ ወይም ደግሞ እዛ ስለሄድን እዛ በቅድስና በንጽህና ሆነን ነው መሄድ የሚገባን እንጂ ከነ ኃጢአታችን መሆን የለበትም። ስለዚህ አንዱ ከቀኖና ከሚሰጡት ቀኖናዎች አንዱ ቅዱሳት መካናትን መጎብኘት፣ ምጽዋት ሊሆን ይችላል፣ ጾም ሊሆን ይችላል። ቅዱሳት መካናት በእግር ሄዶ መሳለም ሊሆን ይችላል። ስለዚህ ከቀኖናዎች አንዱ ነው እንጂ ቅዱሳት መካናትን መሳለም በራሱ ንስሐ አይደለም። ይህንን ማወቅና መረዳት በደንብ መገንዘብ ያስፈልጋል። ከንስሐ የምንሸሽበት መንገድ ወይም ደግሞ ምክንያት ሊሆን አይገባም ማለት ነው። መምህር፣ ምናልባት በወጣትነት እድሜ ከአቻ ጓደኞቻችን የሚመጣ ብዙ አይነት ተጽዕኖ አለ። ወደ ሌላ ህይወት መስመሯን እንድትቀይር የሚገፋፉን ብዙ መንገዶች አሉ። አንዳንዴ ጓደኞቻችንን፣ ቤተሰቦቻችን፣ የቅርብ ሰዎችን ላለማጣት ስንል የምናደርጋቸው ነገር ከቤተ ክርስቲያንም ሆነ ከመንፈሳዊ ህይወታችን ፈቀቅ ሊያደርገን ይችላልና የንስሐ ህይወት ለእንደዚህ አይነት የህይወት ውጣ ውረድ ውስጥ ላለን ሰዎች ምን አይነት ጠቀሜታ ይኖረዋል? እንግዲህ የአቻ ግፊት የምንለው ከዛ በፊት ጓደኛን መምረጥ ያስፈልጋል። ውሎን ማስተካከል ያስፈልጋል። ነቢዩ ቅዱስ ዳዊት ምንድነው ያለው? ዘምስለ ህሩይ ህሩየ ትከውን፣ ከበጎ ጋር ከዋልክ በጎ ትሆናለህ። ዘምስለ ጠዋይ ከክፉ ጋር ከዋልክም ደግሞ ክፉ ትሆናለህ። ስለዚህ አዋዋላችን ወደ መጥፎ ነገር እንዳይወስደን ጓደኞቻችን መምረጥ ያስፈልጋል። ስለዚህ ሃይማኖተኛ ኦርቶዶክሳዊ ከኦርቶዶክሳዊ ጋራ፣ መንፈሳዊ ሰው ከመንፈሳዊ ጋራ መሆን ይገባል። ያለዛ ግን ወደ ስህተቶች
ወዳልተገባ ነገር ከክፉ ነገር ከሱሰኛ ጋር የዋለ በጊዜ ሂደት ወደዛ መሳቡ ስለማይቀር በጥንቃቄ መጓዝ። ይሄ ማለት እነዚህ በዚህ ህይወት ያሉትን ሰዎች መራቅ ማግለል ማለት ሳይሆን ራስን ጠብቆ እነዛን ወደ እውነተኛው መንገድ ወደ በጎ ነገር እዚህ ብፁዓን መሐረያን ይላል ለሰው የሚያዝኑ የሚራሩ ብፁዓን ናቸው የሚለው ላይ መተርጉማኑ ሲተረጉሙ ምህረት ስጋዊ፣ ምህረት መንፈሳዊ፣ ምህረት ነፍሳዊ ብለው ይተረጉሙታል። ምህረት መንፈሳዊ በጎ ምግባር ክፉ ምግባር በጎ ምግባር መስሎ ሲኖር ያንን ሰው መክሮ አስተምሮ ከክፉ ምግባር ወደ በጎ ምግባር መመለስ ምህረት መንፈሳዊ ይባላል ብለው ተርጉመውታል። ስለዚህ ያን ሰው ከክፉ ተግባር በጎ ምግባር መስሎት ሊሆን ይችላል ያንን የያዘው አገባቡ ብዙ ነገር መጥፎ ነገሮች በልምምድ እንኳን መጥፎ ነገሮች የጽድቅ ነገሮችም በልምምድ ነው የሚያድጉት የሚዳብሩትና እነዛ ክፉ ነገሮች በሂደት ነው ልምምድ ነው የሚዳብሩትና ጥሩ ነገር መስሎት በጎ ነገር ዘመናዊነት መስሎት ጀምሮት ሊሆን ይችላል እና ያንን ወደ ትክክለኛው አቅጣጫ ወደ ትክክለኛው መንገድ ለመምራት ሊሆን ይችላል። ያ ደግሞ መንፈሳዊ ህይወት እድገት ያስፈልጋል። ይህንን ለማድረግ ቃል እግዚአብሔር እውቀት ያስፈልገዋል እንጂ እንዲሁ ማንኛውም ሰው ይህን አወጣለሁ ብሎ ራሱ ወደ ክፉ የመሳብ ነገር ስለሚኖር አዋዋልን አንደኛ ማስተካከል ያስፈልጋል። ከማን ጋር ነው የምውለው ማለት ያስፈልጋል። እንደዚህ ከሆነ ወጣቶች ካቻ ግፊት ነፃ ይሆናሉ ማለት ነው። ሌላው በሃይማኖት እና በበጎ ምግባር የቀናን በቃለ እግዚአብሔር የምንጸና ከሆነ ምርጫችንን ስለምናውቅ ከኛ ከሰው ይልቅ እግዚአብሔርን ማስደሰት ዋናው ዓላማችን እስከሆነ ድረስ የሰውን ፍላጎት አንፈጽምም ማለት ነው። ቀኝ እጅ የምንሰጠውን ግራ እጅ አትወቀው የሚለው እኮ ቤተሰቦች፣ ጓደኞች፣ ሚስት ለዛ እንቅፋት የምትሆን ከሆነ ያንን ነገር አታሳውቅ ማለት ነው። ስለዚህ እንቅፋት የሚሆኑ የሚያዳክሙ ለመንፈሳዊ ነገር እንዳንነሳሳ ለመንፈሳዊ እድገታችን ማነቆ የሚሆኑት ነገሮችን ማስተካከል አለብን እንጂ የነሱን ፍላጎቶችን ሁሉ እንደወረደ መቀበል አስፈላጊ አይደለም። ትክክል የሆነውን ትክክል ነው ብሎ መቀበል ያስፈልጋል። ትክክል ያልሆነውን ትክክል አይደለም ማለት ያስፈልጋል። ውሳኔ የምንለው ይሄ ነው። የወጣትነት ጊዜ የመወሰን ጊዜ ነው። ምርጫን የማወቅ ጊዜ ነው። እዚህ ላይ ግራ መጋባትም ቢኖር በሃይማኖትና በቃል እግዚአብሔር ያደገ ሰው ይህንን ነገር ለመወሰን የሚቸግረው ነገር አይደለምና ይሄ ደግሞ በንስሐ ሕይወት ውስጥ የሚመላለስ ሰው ክፉና በጎን ለይቶ የማወቅ ኃጢአት የሆነውን ኃጢአትን ከጽድቅ ለይቶ የሚያውቅ ስለሆነ በማንኛውም አቻ ግፊት ከእግዚአብሔር ጋር እግዚአብሔር ደስ የሚያሰኘውን ወደ ማድረግ እንጂ ሰውን ለማስደሰት የምናደርገው ነገር ጉዳት የሚያመጣ ስለሆነ በንስሐ ሕይወት የሚመላለስ ሰው ደግሞ ይሄን ነገር ምን ያደርጋል? ከጓደኛው የሚመጣውን ጫና ለመቋቋም ይችላል ማለት ነው። ንስሐ የገባ ወጣት የራሱ የሆነ ጽኑ የሞራል አቋም አለው ይኖረዋል። ሰውን ደስ ለማሰኘት ሳይሆን እግዚአብሔርን ደስ ለማሰኘት ነው የሚጠራው። 3 ወጣቶችን ያየን እንደሆነ በባቢሎን በሹመት በኃላፊነት ያሉ ናቸው። በኋላ ግን ንጉሱን ለማስደሰት ብለው ወደ አምልኮ ጣዖት አልሄዱም። እዚህ ላይ አቋም ያዙ። ሃይማኖተኛ ሰው አቋም አለው። እውነተኛ ሰው አቋም አለው ወደ እውነት እንጂ ምንድን ነው የሚባለው ሰው ምን ይለኛል በማለት ያንን ክፉ ነገር አያደርግም። ስለዚህ የንስሐ ሕይወት ደግሞ ለዚህ ትልቅ ጠቀሜታ አለው። ክፉን ከበጎ ለመለየት የሚያስችለን ትልቅ ሞራል የሚሆነን ነገር ስለሆነ ብርታት የሚሆነን ነገር ስለሆነ ያቻ ግፊትን መቋቋም እንችላለን ማለት ነው። መልካም መምህር፣ በጣም አመሰግናለሁ። ክብረት ይስጥልን ለሰጡን ጊዜ አብረውን ስለቆዩ አመሰግናለሁ። ድጋሚ
የተከበራችሁ ተመልካቾቻችን ወጣትነትና የንስሐ ሕይወት ምን መምሰል አለበት በሚል ርዕስ የተወያየንበት ክፍል 1 መርሃ ግብራችን ይህንን ይመስል ነበር። በቀጣይ ሳምንት ክፍል 2ን ይዘንላችሁ እንቀርባለን። አብራችሁን ስለነበራችሁ በድጋሚ ክብረት ይስጥልን እያልን ቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ መርሃ ግብሮች ይቀጥላሉ። እኛ ግን ከወዲሁ አበቃን። ሰላም እግዚአብሔር በያላችሁበት ይብዛ።